በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦሪት ዘፍጥረት ምዕራፍ 2 ሰማይና ምድር ሰራዊቶቻቸውም ሁሉ ተፈጸሙ። እግዚአብሔርም የሠራውን ሥራ በሰባተኛው ቀን ፈጸመ። በሰባተኛውም ቀን ከሠራው ሥራ ሁሉ አረፈ። እግዚአብሔርም ሰባተኛውን ቀን ባረከው ቀደሰውም፣ እግዚአብሔር ሊያደርገው ከፈጠረው ሥራ ሁሉ በእርሱ አርፏልና። እግዚአብሔር አምላክ ሰማይና ምድርን ባደረገ አምላክ ሰማይና ምድርን ቀን በተፈጠሩ ጊዜ የሰማይና የምድር ልደት ይህ ነው። የሜዳ ቁጥቋጦ ሁሉ በምድር ላይ ገና አልነበረም፣ የሜዳውን ቡቃያ ሁሉ ገና አልበቀለም ነበረ። እግዚአብሔር አምላክ ምድር ላይ አላዘነበም ነበርና ምድርንም የሚሠራባት ሰው አልነበረም። ነገር ግን ጉም ከምድር ትወጣ ነበረ፣ የምድርንም ፊት ሁሉ ታጠጣ ነበረ። እግዚአብሔር አምላክም ሰውን ከምድር አፈር አበጀው፣ በአፍንጫውም የሕይወት እስትንፋስን እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ። እግዚአብሔር አምላክ በምሥራቅ በዔድን ገነትን ተከለ፣ የፈጠረውንም ሰው ከዚያ አኖረው። እግዚአብሔር አምላክ ለማየት ደስ የሚያሰኘውን ለመብላትም መልካም የሆነውን ዛፍ ሁሉ ከምድር አበቀለ። በገነትም መካከል የሕይወትን ዛፍ መልካምንና ክፉውን የሚያስታውቀውንም ዛፍ አበቀለ። ወንዝም ገነትን ያጠጣ ዘንድ ከዔድን ይወጣ ነበረ፣ ከዚያም ለአራት ክፍል ይከፍለው ነበረ። የአንደኛው ወንዝ ስም ፊሶን ነው፣ እርሱም ወርቅ የሚገኝበትን የኤውላጥ ምድርን ይከብባል። የዚያም ምድር ወርቅ ጥሩ ነው። ከዚያም ሉልና የከበረው ድንጋይ ይገኛል። የሁለተኛው ወንዝ ስም ጊዮን ነው፣ እርሱም የኢትዮጵያን ምድር ሁሉ ይከብባል። የሦስተኛው ወንዝ ስም ጤግሮስ ነው፣ እርሱም የአሦር ምሥራቅ የሚሄድ ነው። አራተኛውም ወንዝ ኤፍራጥስ ነው። እግዚአብሔር አምላክ ሰውን ወስዶ ያበጃትም ይጠብቃትም ዘንድ በዔድን ገነት አኖረው። እግዚአብሔር አምላክም ሰውን እንዲህ ብሎ አዘዘው፣ ከገነት ዛፍ ሁሉ ትበላለህ፣ ነገር ግን መልካሙንና ክፉውን ከሚያስታውቀው ዛፍ አትብላ፣ ከእርሱ በበላህ ቀን ሞትን ትሞታለህና። እግዚአብሔር አምላክም አለ፣ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት። እግዚአብሔር አምላክም የምድር አራዊትንና የሰማይ ወፎችን ሁሉ ከመሬት አደረገ፣ በምን ስም እንደሚጠሯቸውም ያይ ዘንድ ወደ አዳም አመጣቸው። አዳምም ሕያው ነፍስ ላለው ሁሉ በስሙ እንደ ጠራቸው ስሙ ያው ሆነ። አዳምም ለእንስሳት ሁሉ፣ ለሰማይ ወፎችም ሁሉ፣ ለምድር አራዊትም ሁሉ ስም አወጣላቸው። ነገር ግን ለአዳም እንደ እርሱ ያለ ረዳት አልተገኘለትም ነበር። እግዚአብሔር አምላክም በአዳም ከባድ እንቅልፍን ጣለበት፣ አንቀላፋም። ከጎኑም አንዲት አጥንትን ወስዶ ስፍራውን በሥጋ ዘጋው። እግዚአብሔር አምላክም ከአዳም የወሰዳትን አጥንት ሴት አድርጎ ሠራት፣ ወደ አዳምም አመጣት። አዳምም አለ፣ ይህች አጥንት ከአጥንቴ ናት፣ ሥጋም ከሥጋዬ ናት። እርሷ ከወንድ ተገኝታለችና ሴት ትባል። ስለዚህ ሰው አባቱንና እናቱን ይተዋል፣ በሚስቱም ይጣበቃል፣ ሁለቱም አንድ ሥጋ ይሆናሉ። አዳምና ሚስቱ ሁለቱም ራቁታቸውን ነበሩ፣ አይተፋፈሩም ነበረ። ምዕራፍ 3 እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኰለኛ ነበረ። ሴቲቱንም በእውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟልን? አላት። ሴቲቱም ለእባቡ አለችው፣ በገነት ካለው ከዛፍ ፍሬ እንበላለን፣ ነገር ግን በገነት መካከል ካለው ከዛፉ ፍሬ እግዚአብሔር አለ፣ እንዳትሞቱ ከእርሱ አትብሉ፣ አትንኩትም። እባብም ለሴቲቱ አላት፣ ሞትን አትሞቱም፣ ከእርሷ በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔርም መልካምንና ክፉውን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ። ሴቲቱም ዛፉ ለመብላት ያማረ እንደሆነ ለዓይንም እንደሚያስጎመጅ ለጥበብም መልካም እንደሆነ አየች። ከፍሬውም ወሰደችና
በላች፣ ለባሏም ደግሞ ሰጠችው፣ እርሱም ከእርሷ ጋር በላ። የሁለቱም ዓይኖች ተከፈቱ፣ እነርሱም ራቁታቸውን እንደሆኑ አወቁ። የበለስንም ቅጠሎች ሰፍተው ለእነርሱ ለራሳቸው ግልድም አደረጉ። እነርሱም ቀኑ በመሸ ጊዜ የእግዚአብሔርን የአምላክን ድምፅ ከገነት ውስጥ ሲመላለስ ሰሙ። አዳምና ሚስቱም ከእግዚአብሔር ከአምላክ ፊት በገነት ዛፎች መካከል ተሸሸጉ። እግዚአብሔር አምላክም አዳምን ጠርቶ ወዴት ነህ አለው። እርሱም አለ፣ በገነት ድምፅህን ሰማሁ፣ ራቁቴንም ስለሆንኩ ፈራሁ፣ ተሸሸግሁም። እግዚአብሔርም አለው፣ ራቁትን እንደሆንክ ማን ነገረህ? ከእርሱ እንዳትበላ ካዘዝኩህ ዛፍ በእውኑ በላህን? አዳምም አለ፣ ከእኔ ጋር እንድትሆን የሰጠኸኝ ሴት እርሷ ከዛፉ ሰጠችኝና በላሁ። እግዚአብሔር አምላክም ሴቲቱን ይህን ያደረግሽው ምንድር ነው አላት። ሴቲቱም አለች፣ እባብ አሳተኝና በላሁ። እግዚአብሔር አምላክም እባቡን አለው፣ ይህን ስላደረግህ ከእንስሳት ከምድርም አራዊት ሁሉ ተለይተህ አንተ የተረገምክ ትሆናለህ። በሆድህም ትሄዳለህ፣ አፈርንም በሕይወት ዘመን ሁሉ ትበላለህ። በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ። እርሱ ራስህን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ። ለሴቲቱም አለ፣ በፀነስሽ ጊዜ ጭንቅሽን እጅግ አበዛለሁ። በጭንቅ ትወልጃለሽ፣ ፈቃድሽም ወደ ባልሽ ይሆናል፣ እርሱም ገዥሽ ይሆናል። አዳምንም አለው፣ የሚስትህን ቃል ሰምተሃልና ከእርሱ እንዳትበላ ካዘዝሁህ ዛፍ በልተሃልና ምድር ከአንተ የተነሳ የተረገመች ትሁን። በሕይወት ዘመንህም ሁሉ በድካም ከእርሷ ትበላለህ። ሾህንና አሜኬላን ታበቅልብሃለች፣ የምድርንም ቡቃያ ትበላለህ። ወደ መጣህበት መሬት እስክትመለስ ድረስ በፊትህ ወዝ እንጀራን ትበላለህ፣ አፈር ነህና ወደ አፈርም ትመለሳለህና። አዳምም ለሚስቱ ሔዋን ብሎ ስም አወጣ፣ የሔዋን ሁሉ እናት ናትና። እግዚአብሔር አምላክም ለአዳምና ለሚስቱ የቁርበትን ልብስ አደረገላቸው፣ አለበሳቸውም። እግዚአብሔር አምላክም አለ፣ እነሆ አዳም መልካሙንና ክፉውን ለማወቅ ከእኛ እንዳንዱ ሆነ። አሁንም እጁን እንዳይዘረጋ ደግሞም ከሕይወት ዛፍ ወስዶ እንዳይበላ ለዘላለምም ሕያው ሆኖ እንዳይኖር፣ ስለዚህ እግዚአብሔር አምላክ ከኤደን ገነት አስወጣው፣ የተገኘባትን መሬት ያርስ ዘንድ። አዳምንም አስወጣው፣ ወደ ሕይወት ዛፍ የሚወስደውንም መንገድ ለመጠበቅ ኪሩቤልንና የምትገለባበጥ የነበልባል ሰይፍን በኤደን ገነት ምስራቅ አስቀመጠ። ምዕራፍ 4 አዳምም ሚስቱን ሔዋንን አወቀ፣ ጸነሰችም፣ ቃየንንም ወለደች። እርሷም ወንድ ልጅ ከእግዚአብሔር አገኘሁ አለች። ደግሞም ወንድሙን አቤልን ወለደች። አቤልም በግ ጠባቂ ነበረ፣ ቃየንም ምድርን የሚያርስ ነበረ። ከብዙ ቀን በኋላም ቃየን ከምድር ፍሬ ለእግዚአብሔር መሥዋዕትን አቀረበ። አቤልም ደግሞ ከበጎቹ በኩራትና ከሰቡ አቀረበ። እግዚአብሔርም ወደ አቤልና ወደ መሥዋዕቱ ተመለከተ፣ ወደ ቃየንና ወደ መሥዋዕቱ ግን አልተመለከተም። ቃየንም እጅግ ተናደደ፣ ፊቱም ጠቆረ። እግዚአብሔርም ቃየንን አለው፣ ለምን ተናደድህ? ለምንስ ፊትህ ጠቆረ? መልካም ብታደርግ ፊትህ የሚበራ አይደለምን? መልካም ባታደርግ ግን ኃጢአት በደጅ ታደባለች፣ ፈቃዷም ወደ አንተ ነው፣ አንተ ግን በእርሷ ንገስባት። ቃየንም ወንድሙን አቤልን ና ወደ ሜዳ እንሂድ አለው። በሜዳም ሳሉ ቃየን በወንድሙ በአቤል ላይ ተነሳበት፣ ገደለውም። እግዚአብሔርም ቃየንን አለው፣ ወንድም አቤል ወዴት ነው? እርሱም አለ፣ አላውቅም፣ የወንድሜ ጠባቂ እኔ ነኝን? አለው። ምን አደረግህ? የወንድምህ የደሙ ድምፅ ከምድር ወደ እኔ ይጮኻል። አሁንም የወንድምህን ደም ከእጅህ ለመቀበል አፏን በከፈተች በምድር ላይ አንተ የተረገምክ ነህ። ምድርንም ባረስህ ጊዜ እንግዲህ ኃይሏን አትሰጥህም፣ በምድርም ላይ ኮብላይና ተቅበዝባዥ ትሆናለህ። ቃየንም እግዚአብሔርን አለው፣ ኃጢአቴ ሊሸከማት የማልችላት ታላቅ ናት፣
እነሆ ዛሬ ከምድር ፊት አሳደድኸኝ፣ ከፊትህም እሰወራለሁ። በምድርም ላይ ኮብላይና ተቅበዝባዥ እሆናለሁ፣ የሚያገኘኝም ሁሉ ይገድለኛል። እግዚአብሔርም እርሱን አለው፣ እንግዲህ ቃየንን የገደለ ሁሉ 7 እጥፍ ይበቀልበታል። እግዚአብሔርም ቃየንን ያገኘው ሁሉ እንዳይገድለው ምልክት አደረገለት። ቃየንም ከእግዚአብሔር ፊት ወጣ፣ ከኤደንም ወደ ምስራቅ በኖድ ምድር ተቀመጠ። ቃየንም ሚስቱን አወቀ፣ ጸነሰችም፣ ሄኖክንም ወለደች። ከተማም ሠራ፣ የከተማይቱንም ስም በልጁ ስም ሄኖክ አላት። ሄኖክም ጋይዳድን ወለደ፣ ጋይዳድም ሜኤልን ወለደ። ሜኤልም ማቱሳላን ወለደ፣ ማቱሳላም ላሜህን ወለደ። ላሜህም ለራሱ 2 ሚስቶችን አገባ። የአንዲቱ ስም አዳ፣ የሁለተኛይቱ ስም ሴላ ነበረ። አዳም ያባልን ወለደች። እርሱም በድንኳን የሚቀመጡት የዘላኖች አባት ነበረ። የወንድሙም ስም ዩባል ነበረ። እርሱም በገናንና መለከትን ለሚይዙ አባት ነበረ። ሴላም ደግሞ ከናስና ከብረት የሚቀጠቀጥ ዕቃን የሚሠራውን ቱባል ቃይንን ወለደች። የቱባል ቃይንም እህት ናዕማ ነበረች። ላሜህም ለሚስቶቹ ለአዳ እና ለሴላ አላቸው፣ እናንት የላሜህ ሚስቶች ቃሌን ስሙ፣ ነገሬንም አድምጡ። እኔ ጎልማሳውን ለቁስሌ ብላቴናውንም ለመወጋቴ ገድዬዋለሁና ቃየንን 7 እጥፍ ይበቀሉታል፣ ላሜህን ግን 7 እጥፍ ይበቀሉታል። አዳምም ደግሞ ሚስቱን አወቀ፣ ወንድ ልጅም ወለደች። ስሙንም ቃየን በገደለው በአቤል ፋንታ እግዚአብሔር ሌላ ዘር ተክቶልኛል ስትል ሴት አለችው። ለሴት ደግሞ ወንድ ልጅ ተወለደለት፣ ስሙንም ሄኖስ አለው። በዚያን ጊዜም በእግዚአብሔር ስም መጠራት ተጀመረ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አሜን።